እሺ የክርስቶስ ሰላም ብያለሁ። ሰላም ብያለሁ። ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነሽ? ነው ክርስቲያን ነኝ። ጴንጤ፣ ኦርቶዶክስ? ኦርቶዶክስ። ኦርቶዶክስ። ጥያቄ ነበረኝ ቃል ጥያቄ ነበረኝ ክርስትና ላይ እኔ የምለው ግን ማለት ነው አንተ አይደለም? እሺ አንቺ የምትይው አንተ መጀመሪያ እሺ ማለቴ ከክርስትና ጋር ልወያይ የምትለው ስለ ክርስትናው ቃል አይደል እንዴ? እሺ ወይኔ ካላወቀህ ማለት እናስተምርህ። እስቲ አስተምሪኛላ፣ ደስ ይለኛል። የመጀመሪያ ትምህርት እህቴ ጀንጂኝ እንኳን አይደለም አስተምሪኝ ያልኩሽ። የምን በውስጥ ነው? እዚህ አስተምሪኝ እንጂ የምን በውስጥ ነው? ነይ እዚህ አስተምሪኝ። እሺ እነዚህ አምላኮች ይንቀሳቀሳሉ? ቆይ እሺ ስዕል አድኖ የማርያም ስዕል ምናምን ያወራሉ ወይስ አያወሩ? ለምንድን ነው የሚያወሩት? ስዕላት ምስል እኮ ነው። አያወራማ። ኧረ እባክህ የአስፋልት ድርሳን ልታመጣ ነው ወይ? እዛው ተጠቀመው። እሺ አያወሩማ። አያወሩም። ተያ መጀመሪያ እኔ ምራግ ማለት ነው አይነ እንዳይጠፋ ስታነብ አታስቢኝ፣ ችግር የለም ማንበብ አያጠፋም። እሺ እሺ ቃል አሁን አያወሩም ብለሻልና ይገርምሻል፣ መጽሐፋችሁን ስገልጠው ያወራሉ። ምሳሌ የማርያም ስዕል አንድ ቀን ማለት ነው እጇን በግንባሯ እንደዚህ አደረገችና ወደዛ ሂጂ ሽንኩርት ሸተተኛለች። የማርያም ስዕል ምናለች? ሽንኩርት ሸቶኛል ዛሬ ብላ አወራች። እጇን ግንባሯ አድርጋ ይላል። ትቀበያዋለች? እውነት ነው? እንደዛ የሚባል ታሪክ አለ? ስዕሎች ያወራሉ? ቃል ደግሞ አንደኛው ስዕል ጡት ያጠባ ነበር። ወላሂ አሳያችኋለሁ። ሁለቱንም እናያለን። የመጀመሪያው ነገር የማርያም ስዕል ምሳሌ ያወራል። ስዕሉ እንደዚህ ተቀምጦ የተሰገደለት እንደዚህ ሲሰገድለት ወደ ኋላ ሂዱ ዛሬ አፋችሁ ሸቶኛል ሽንኩርት ይላል። እጁን ግንባሩ ላይ አድርገው ወይኔ ይላል ስዕሉ። ማስረጃ አለኝ። ሉታንሽን ነው እንጂ ላሳይክ ማስረጃውን። እሺ አንብብልኝ። ቆይ ምንድን ነው የሚለው? መጽሐፍ ቅዱስ ነው። አንብበው መጀመሪያም አንዴ እናታችን እስኪ ጀምር ከዚህ መጽሐፍ ቅዱስን ንገረኝ መጀመሪያ። መጽሐፉ ያው ይሄ ነው። ገድለ ክርስቶስ ሰምራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ያው። አሁን አንብበው እስኪ። ምን ነው ዝም አልክ? እናታችን ክርስቶስ ሰምራ እንዲህ አለች፣ ይህ ሽንኩርት ከበላ በኋላ ቤተክርስቲያን ገባሁ አለች። ከዚያም የእመቤታችን ስዕል ስትሳለም የብርሃን እናቱ የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽ ሽንኩርት ሸቶኛል ወደ ኋላ ተመለሺ አለቻት ይላል ስዕሏ። የማርያም ስዕል እጇን በግንባሯ አድርጋ ወደ ኋላ ተመለሺ ሽንኩርት ሸቶኛል ይላል። ስለዚህ በክርስትና ስዕሎች እነዚህ ስዕሎች ሲሰገድላቸው ያወራሉ። ምን አለች? ወደ ኋላ ሂጂ አፍሽ ሸቶኛል አለቻት። ሸቶኛል እጇን በግንባሯ አድርጋ ስዕሏ። ፋሶ እስኪ አንብባት አንዴ። አነበብሽው እኮ አንቺ። በሰዓት አወራ አንተ እንደዚህ ያራዳ ቋንቋ እዛ ሂድ አወራ። እሺ ጥያቄያችን እዚህ ጋር ማን ያወራ? ፋሶ በደንብ እያየሁ ነው። አየሁት ማየቱንማ። አያ ስዕሊቱ እጇ እንደዚህ አደረገች፣ በግንባሯ እጇ እንደዚህ አደረገችና ወደ ኋላ ትላለች ስዕሏ ማለት ነው። የሚያወራ ስዕል አለ እንዴ? ያው እንደዚህ ለየት ያለ ፓርት መርጦ ለማውጣት እኔም ለየት ያለ ከእስልምና አውጥቼ ላሳይ ይችላል። ግን ትክክለኛ እስልምና ላይ የለም እንደዛ ይባል ነገር የለም። እስልምና እንደዚህ ነገር ጭራሽ ነው የለም። እሱማ እሺ ይሄ ምን ላድርገው ንገረኝ። ስዕሏ እጇን በግንባሯ አድርጋ አወራች ይላል። የሰው ልጅ የጻፈው ነው። ሰማህ? ይኸውልህ ይሄ የሰው ልጅ በአረዳዱ የጻፈው ነገር ነው። ከመጽሐፍ ቅዱስ ላይ እንደዚህ ብሎ ስህተት አለበት። ይሄ ነገር ልተው። ስህተት አለበት። ኦኬ ስህተት አለበት። ኦኬ አመሰግናለሁ። ግን ይገርምሃል ኢየሱስ ክርስቶስ ምን አለ? እነዚህ መጽሐፎች ስህተት የለባቸውም፣ ስህተት አለባቸው የሚል ካለ ገሃነም ይገባል አለ። ስለዚህ ስህተት የሌለበት ይኸውልህ ከታች አስቀመጥኩ እያየሁ ነው። ኖ አይደለም፣ መጽሐፍ ቅዱስ አይደለም እኮ መጽሐፍ ቅዱስ ብቻ አይደለም። ይገርምሃል እዚህ ጋር ኢየሱስ ታዲያ ተመልከት። ኢየሱስ ምን አለ?
በጥቡ ልቦና ሁሉ ያለመጠራጠር የሚያምኑትን ወደ መንግስት አስገባችኋለሁ። የማያምኑ ቢኖሩ ግን ክፍላቸው ከአርዮስ ጋር ነው አለ። በእነዚህ የሚያምን መጽሐፍ ካለ በቅዱሳን ታሪክ የሚያምን ካለ ገሃነምን የሚገባው አለ። ፋሶ ደግሞ አንተ ትክክል አይደለህም ብለሃል። ስለዚህ ገሃነምን የሚገባው ማለት ነው። ወይኔ ገሃነም ልገባ ነው። ምን መጽሐፍ ቅዱስ ነው? እዛው መጽሐፍ ላይ ኢየሱስ ነው ያለው። እዛው መጽሐፍ ላይ ነገርኩህ እኮ ኢየሱስ ነው ተናጋሪ። በሰው እጅ የተጻፈ ነው። ተናጋሪ እኮ ኢየሱስ በሐዋርያቶች የተጻፈ አይደለም። ተናጋሪ እኮ ኢየሱስ ነው። እኔ በሐዋርያቶች የተጻፈ ነው። ቤተክርስቲያን ደግሞ ተቀብለዋለች። ተውሽ መጽሐፍ ልካደው። እሺ ይሄን ትችዋለሁ። እዚህ ጋር ደግሞ ይሄን ደግሞ ምንድን ነው የሚለው? እዚህ ጋር አንብቦ ምንድን ነው የሚለው? ማይል እስኪ ያው እዚህ ጋር ደግሞ መሰለ ያገኘሁት ስዕልቱ ማለት ነው። አይታየኝም። ዙም አደርገዋለሁ። ምን ችግር አለው? እስኪ አሁን ይታያል። መጀመሪያ ሐሳቡን ነገር ሐሳቡን መሰለ ፋሶ የሆነ ስዕል ነበረችና የሆነ ሰው ሄዶ ጸለየ ስዕሏ ጋር ማርያም ሆይ ብሎ እየጸለየ እያለ አማረችው ስዕሏ። ከዛ እየሮጠ ሄደ ስዕሏን እቅፍ አደረጋትና ጠባት ጡቷን። ከዛ በኋላ ከጡቷ ወተት ፈለቀ ያ ከስዕሏ ማለት ነው። ከዛ አጠጣችው ይላል። ጡት ጠባ ከስዕሏ እና ግራ ገባኝ። እንዴት ነው አንደኛ ክርስቲያኖቹ ሲጸልዩ የማርያም ፎቶ አይተው እንዴ ብለው ነው የሚያቅፋት ሄደው ዘለው ይላል። እስኪ አንብበው አንዴ ምን ላይ ነው አሁን ያየኸው? ይሄ ያደረገው ደግሞ ታላቁ የቤተ ክርስቲያን አባት አባ ጊዮርጊስ ዘጋስጫ ናቸው ያደረጉት። ዘቅዱስ አባ ጊዮርጊስ ዘጋስጫ። እስኪ አንብባትማ አንዴ እኔ ላንብብል። በቃ ከዕለታት በአንድ ቀን እንዳስለመደው ለስም አጠራሩ ስግደት ይሁንና ከእመቤታችን ከማርያም ስዕል ፊት ለፊት ሲጸልይ የማርያም ስዕል ላይ ሲጸልይ አምላኩን ሲያመልክ በፍቅሯ ጣዕም ህሊናው ተመሰጠ፣ አፈቀራት በጣም ስዕሏን። ወደ እርሷ ሮጠ፣ እየሮጠ ሄደ፣ ወደ ስዕሏ እየሮጠ ሄደና አቀፋት። እቅፍ አጋት ስዕሏን እንደዛ እቅፍ አጋት። ከዛ ካቀፋት በኋላ ማለት ነው ካቀፋት በኋላ በሃይማኖት የስዕሉን ጡት ጠባ ይላል። ጡቷን ጠባ የስዕሏን አያ ጠባ። ከዛ በኋላ ከጡቶቿም ጣዕሙ ድንቅ የሆነ ልዩ ወተት መነጨለት፣ አጠገበችው፣ አረካችው፣ ረካ ይላል። ስዕሏን ስዕል ጡት ተጠባል እንዴ? ያውም ትልቅ ሰው እኮ ነው። አውዝ ቢላ ወይኔ ጉዴ። ቆይ ምንድን ነው እንትና ፋሶ አሁን ያገኘሁት ስታስታሲ ምንድን ነው ይሄ ነገር? ወላሂ መጽሐፋችሁ ነው። ምን ላድርገው? እኔ ደንግጫለሁ። እንዴ ምንድን ነው ክርስትና እንደዚህ ነው እንዴ? ምን ነው ዝም አልክ? ዝምታ እኮ አይደለም። ያው አንተም ለራስህ አሁን ያውጥተህ የደነገጥከው እኔም ለመጀመሪያ ነው ያየሁት። አልሐምዱሊላህ። ዋናው ሙስሊሞች ይሄን ነገር ማሳየታችን ነው። ፋሶ ቤተክርስቲያን ላይ እኮ እንደዚህ አይነት ነገር አይደብቋቸው፣ አይነግሯቸውም። እና ዛሬ ተምረሃል ከሚያስባለው ተማር። አንድ ነገር የለ ቤት ውስጥ ነው የምትማረው ነገር ይኖራል። የትኛውም እምነት ውስጥ የለም እሹ አይጠፋም። እንደዚህ የሚባል ነገር የለም በእስልምና። አንድ እንደዚህ አይነት ነገር የለም። አንድ እሱማ አለ ቶ ወላሂ የለም። እናውቀዋለን ሁላችንም። እስቲ አንድ ርስጠኝ እንደዛ ካለ ግን መጀመሪያ የራስን አትመልስም እንዴ? መጀመሪያ ስዕሎቹ እነዚህ ስዕሎች እኮ አሁን የጠየቅኩህን ጥያቄ ስዕሎቹ ያወራሉ፣ ሲመለኩ ሲሰገድላቸው ያወራሉ። ወደኋላ ሂዱ እናንተ ኑ ቅረቡ እያሉ ስዕሎቹ ይናገራሉ። ኢቨን ደግሞ ይገርምሃል ጦርነት የተዋጋም ደግሞ ስዕል አለ። ሰይፍ ይዞ ጦርነት የተዋጋ ስዕልም ደግሞ አለ ቤተክርስቲያን ላይ። የጊዮርጊስ ስዕል ሰይፍ ይዞ አድዋ ተዋግቷል ስዕሉ። ከዛ እቴጌ ጣይቱ ምን አለች? ስዕል ሆይ የት ሄደህ ነው አለችው። እና ስዕሉ ምን አላት? እኔ እኮ አድዋ ልዋጋ ሄጄ ነው አላት። ወላሂ አድዋ አስነብበኝ አድዋ ላይ ሄጄ ተዋግቻለሁ የሚለው ኸይር። እሺ እሱ ይቆይብሃል። ቆይ እንዴ ላውጣልህ። እሱ ይቆይብሃል። መጀመሪያ ግን እነዚህ መልስልኝ። አውጣልህ። እስከዛ መልስልኝ። ይሄን አሁን ምስሉን ከሆነ አንተን እንትን ያለ ከሆነ ምስሉ ሶስቱን ስላሴዎችን እንድናስታውስ ተብሎ የተሳለ ስዕሎቹ ያወራሉ። ቆይልስ ስዕሎቹ ያወራሉ። ያ የሌሎቹ አግኝቼዋለሁ። ስማ የትርጓሜ መምህር አንድ ሽማግሌ ዲማ ጊዮርጊስ የነበሩ
አግኝቼው ሲነግሩኝ ምን አሉ? ትልልቅ አባቶች ነው የነገሩኝ አሉ። ግና ትልቅ የቅዱስ ጊዮርጊስ ስዕል ነበረ እና በአድዋ ጦርነት ጊዜ ስዕሉ ጠፋ። ጠዋት ማለት ነው የለም ስዕሉ እና አቃቢቷ ሲያዩት የቅዱስ ጊዮርጊስ ስዕል የለም። ግን የቅዱስ ጊዮርጊስ ስዕልን ማን ሰረቀው? የካቲት 23 እኮ ነው። ማን ሰረቀው? የት ገባ ብለው በጣም አዝነው ሲመለሱ አመሻሹ ላይ እዛው ቦታ ላይ ስዕሉ ተመልሶ ቁጭ ብሏል። ደንግጠው መነኩሲቷ ግን ቅዱስ ጊዮርጊስ ጠዋት አልነበርክም አሁን ስዕል ከየት መጣ ሲሉ ከስዕሉ ቃል ተሰምቶ ምኒልክን ልረዳ አድዋ ሄጄ ነበር አላሉ። በጣም ትልቅ አባት ነው ነገር ደግሞ ከሰኩ ቤተክርስቲያን እልል ይላሉ። ስሙማ ስዕሉ አድዋ ተዋጋ ሲላቸው እልል ይላሉ። ምን ትላለህ ፋሱ? ምን እላለሁ? ምንም አይደለም። እንዴት ነው አሁን ስዕሉ ይሄ ስዕል ማለት ነው ከዚህ ሂዶ አድዋ ተዋግቶ የሚመለስ ብቻ አንተ ስዕሉ ከሆነ አሁን ላለው ነገር መልስ የለኝም። ግን ስለ ስዕሉ ከሆነ በትክክለኛ በእምነታችን መንገድ ከመጣ ስዕሉ ሶስቱ ስላሴዎችን ወይም ደግሞ የማርያም ደግሞ የእናታችን ማስታወሻ በሚለው ነው የተቀመጠ ያለው። የማርያም ስዕል ሽንኩርት ይሸታታል። ፋሱ ሽንኩርት ይሸታታል ስዕሏ። እጇን በግንባሯ ታደርጋለች። ጡጣ ተባለች ስዕሏ። ይሄ እኮ ስዕልን እኮ አምላክም እንደማድረግ ነው። ይገርምሃል። ለስዕሏ እየሰገደች እያለ እጇን በግንባሯ አድርጋ ወደኋላ ሂጂ ያለችው። ከዚህ በላይ ምን ይምጣልህ? ከዚህ በላይ ስዕሉ እያወራ ሽንኩርት እየሸተተው። ስለዚህ እኔ ቤት ያለውም ይሄ ይሸተዋል ማለት እኮ ይሄ እዚህ ጋር ያለው፣ እዚህ ጋርም ደግሞ ሌላ ብዙ አለኝ እኔ ይሸታቸዋል ማለት ነው እነዚህ ስዕሎች በሙሉ። ወይ ላምጣው፣ እንዳም ሌሎቹን ላምጣቸው መልስልኛ ምሳሌ ይሄ ስዕል ይሸተዋል ማለት ነው። ይሄ ስዕል ይሸተዋል ይሄ ስዕል አሁን ይሄ የማርያም ስዕል ነው። የማርያም ስዕል ሽንኩርት ይሸተዋል እየተባለ ነው ያለው። ያው ይሸተዋል ብሎ ላሰበው ሰውዬ ይሸተዋል። አይ ራሷ ስዕሏ ራሱ ምን አለች? ስዕሏ እቺ ስዕል እጇን እዚህ ጋር ነው ያለው አይደለ? እጇ ይታያል እዚህ ጋር ያለው እጇን እዚህ ጋር አደረገችውና ግንባሯ ላይ አደረገችና ኧረ ዛሬ ሽንኩርት ሸተውኛ ወደ ኋላ ሂጂ አለቻት ይላል ስዕሏች ስዕል። እኔ ጋርም አለ ስዕሉ። ይኸው አሁን ራሱ እራት እየበላሁ ነው ሸተተኛ አላለችኝም። እዚህ ጋር ግን አለች። እዚህ ጋር ምን አለች? እጇን በግንባሯ አደረገ ላሳይክማ ያለችውን እንየው። ያው የማርያም ስዕል ይኸውማ እዚህ ጋር ነበር የት ገባ? ያው እዚህ ጋር እጇን በግንባሯ ያው የማርያም ስዕል። ቆይ ዳኒ የሚታካል ትቀጥላለህ ዳኒ አንድ ሚኒት አድርጌሃለሁ። እሺ ብራዘር ቆይ ትገባለህ መሀል። ያው ከዚያም የእመቤታችን ስዕል ስትሳለም የእመቤታችን ስዕል እጇን በግንባሯ አድርጋ ወደ ኋላ ተመለሺ ሽንኩርት ሸቶኛል ወደ ኋላ ተመለሺ አለቻት ይላል። አየህ ስዕሏ እጇን በግንባሯ እንደዚህ እየሸፈነች ሂጂ ወደ ተላለች ስዕሏ ይላል። ስለዚህ ግራ ገባኝ፣ ጨነቀኝ እኮ ቤቴ ላይ ስዕሎች አሉ። እነዚህ ስዕሎች አሸታቸው ማለት ነው። እንዴት ነው ጥንቃቄ ማድረግ አለብኝ እንዳሸታቸው? ምን ትመክረኛለህ? ያው በዛ በአሁን ባሳየ መጽሐፍ ቅዱስ ከተመራ ተጠንቀቀ፣ ይሸታቸዋል። ታዲያ ምን ውስጥ ላስቀምጣቸው? እኔ ግራ ገባኝ እኮ አሁን ቤት ሽንኩርት ይከተፋልና፣ ወይኔ ምን ላድርግ? ምን ትመክረኛለህ? ደግሞ ብዙ እኮ ናቸው። ይሄም ደግሞ ስዕል አለኝ እዚህ ጋር፣ ይሄ ስዕልም አለኝ። አየኋ ወይኔ እስካሁን ሲሸታቸው ነበር ማለት እኮ ነው። እስካሁን ሲሸታቸው ነበረ እኔ። እሺ አሁን ምንድን ነው የማደርገው? ፋሱ አቡሂራ ምን ትላለህ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አማን ነው ሁሉ ሰላም አልሐምዱሊላህ። ቀጥል ሐቢቢ። ፋሶ ቆይ ለእነዚህ ስዕሎች ትሰግዳለህ? መጀመሪያ አልሰግድም። ኦኬ ኦርቶዶክስ አይደለህም? ኦርቶዶክስ ነኝ። እንግዲህ ለማርያም ስዕል ያልሰገደ ስም አጠራሩ አይታወቅ ይላል። ለስዕሉ ያልሰገደ መጽሐፉ ልክ አይደለም ማለት ነው። ትክክለኛ መጽሐፉን ቅዱስ ነው የምመራው። እያየሁ ነው ከታች ያለው እሱ ካስቀመጣቸው ላይ አዛ ላይ ደግሞ አሁን ያልኩህ ደግሞ የለም አለ ስዕል ያልሰገደ የሚል አለ። ነው አይደለም? ለስዕል ያልሰገደ ካለ ገሃነም ነው የሚገባው ይላል። ቆይ አሁኑ ላይ ነው አሁን እዚህ ፊት ለፊት ያለው ላይ ነው የሚለው። እዚህ ጋር
ይሄ መጽሐፍ ይታያል አልኩ እኮ በእነዚህ ነው ያልመራም እንዴ። ስለዚህ ለማርያም ስላሰግድ ማለት ነው አንተ ማርያም የጌታዬ እናት መሆኗን አውቃለሁ፣ ክብር ስጣት ይላል። አረ ጌታ ናት ማርያም ጌታ ናት እኮ። እሱ ጌታ ናት ብሎ ለሚያስቡት ነው እንዴ መጽሐፉ ነው። በክርስትና ከኦርቶዶክስ እኮ ማርያም ጌታ ነው የሚለው። በቃ አንተ ከኦርቶዶክስ ወጣ ነው መሰለኝ። ወላሂ ይላል አይልም ይላል። ላሳይክ መጽሐፍ ቅዱስ፣ ትክክለኛ መጽሐፍ ቅዱስ ላይ ማርያም ጌታ ናት የሚል የለም። እስቲ አንበበው። ይሄ ምንድነው የሚለው እዚህ ጋር? ክብር ለከፍታሽ ገናናነትም ለጌትነትሽ ማርያም ጌታ ናት ይላል። አያ ማርያም ጌታ ናት ደግሞ እኮ ይሄውማ ለማርያም ሰለማ ባለው መንፈስ ቅዱስ አንፃር ነው። ቆይ እዚህ ጋር ደግሞ ይሄውማ እንደዚህ ይላል። ለክብርሽ የማይሰግድ ለገናናትሽ የማይገዛ እድል ፈንታው ተርታው ገሃነም ነው ይላል። ለዚህ ስዕል የማይሰግድ ካለ ገሃነም ነው የሚገባው ይላል። ስለዚህ አሁን ራሱ መስገድ አለበት። ያው ስዕሉ እዚህ ጋር ስገድ፣ ካልሰግድ ገሃነም ነው የሚገባው። ያው ለምን የማርያም ስዕል ምን ለማለት ፈልጎ ነው? ገብቶሃል አንተ? ለክብርሽ ያለውን ለስዕሉ አይመጣው ለስዕል ነው የሚለው። እሺ ለማርያም ክብር ትሰግዳለህ? ችግር የለውም። ለክብርሽ ማለቱ ለፈጣሪ ለመውለዷ ነው እንጂ ለስዕሉ አይደለም። መንፈስ ቅዱስ ስላለ ለመንፈስ ቅዱሷ ነው ላልሰገደ ያለው። ኦኬ አሃ ነው እንዴ? እንደዛ ከሆነ እኮ ይገርማ። ደግሞ እንደዚህ ጋር ደግሞ እንደዚህ የሚል አገኘሁኝ። አይሆንማ እዚህ ጋር ደግሞ በስዕሏ ፊት ስገዱ ይላል። አየኋ በስዕሏ ፊት ስገዱ፣ ለስዕሉ ያልሰገደ ካለ ከቆመበት ቦታ ይጥፋ። እሱ ደግሞ ከመጽሐፍ ቅዱስ ውጪ ነው። ያራ አይደለም። ይሄ እኮ ተአምረ ማርያም ነው ሀቢቢ፣ ተአምረ ማርያም እኮ ነው። እዚህ ጋር ያው ለማርያም ስዕል ያልሰገደ ካለ ይጥፋ አለ። ስለዚህ ስዕል እዚህ ጋር አለ፣ ስገድ። ካልሰገድ ትሞታለህ ማለት ነው። የማርያም ስዕል ታይቶ ያልሰገደ ካለ ገሃነም ነው የሚገባው። ወይኔ ምን ተሻለ? ወይ እዚህ ጋር ኦርቶዶክስ ካለ ማለት ነው ክፋሶን የሚደግፍ ኦርቶዶክስ አለ፣ የሚቃወም ነው ያለው። እዚህ ገስት ላይ ያለው ዳኒ ይቃወማል። ዳኒ ትቃወማለህ? ፋሶን ዳኒ ለማርያም ስላሰገደ መቃወም አይደለም። አይ ለማርያም ስላሰገደ ፋሶን አንድ ነገር እኔ ላንተ አይደለም። ለማርያም ስላሰግድም ቃል አንዴ ዳኒ ቆይ ዳኒ አንዴ ለማርያም ስላሰግድም አንተ ሶሪ አንዴ ፋሶንን ላውላው አብረኝ። አይ ችግር የለውም አገናኛቸዋለሁ። ግን መጀመሪያ አንተን አቋምልኝ። ለማርያም ስዕል አሰግድም ወይ እዚህ ጋር ያሉ ለሶስቱ ሽማግሌ ላይ የሚመስሉት ስዕሎች አሰግድም? የኔ አባት ይኸውልህ አይደለማ አፍረህበት ነው እንዴ? አንዴ ትሰግዳለህ አሰግድም? ኖ አንተኒ ይኸውልህ ማፈር ማለት ነው። በእኔ በማንነቴና በእምነቴ አላፍርም። እሺ እኮ ካላፈርክ ትሰግዳለህ አሰግድም? ለነዚህ ለስላሴ ስዕልና ለማርያም ስዕል ትሰግዳለህ አሰግድም? አሁን ቆይሽ ነው አንዴ ላውራ እኮ ይሄን መልስልኝና ከዛ ታወራለህ። እሺ ስጨርስ አወራለሁ የኔ አባት። እኔ እስከምጨርስማ አጠብቀው። አሁን ፋሶ ኦርቶዶክስ ነው፣ ግን ለነዚህ ስዕሎች አልሰግድም፣ ለስላሴም ስዕል አልሰግድም እያለን እየተናገረ ያለው አንተ ኦርቶዶክስ ነህ፣ እሱም ኦርቶዶክስ ነው። እሱ አልቀበልም እያለ ነው፣ ይሄን አልሰግድም ለስዕል እያለ ነው። አንተም ኦርቶዶክስ ነህ አይደለም? ስለዚህ ትቃወመዋለህ ወይስ ትደግፈዋለህ ነው? ወይ መቃወም ወይ መደገፍ ነው። ከደገፍከው አሰግድም፣ አንተም ከተቃወምከው ደግሞ ትሰግዳለህ። ስለዚህ ትሰግዳለህ አሰግድም ለማርያም ስዕልና ለስላሴ ስዕል? ለፈጣሪ ብቻ ነው እኮ። ለስዕል ግን አሰግድም አይደለም? ስላሴ ተብሎ እዚህ ጋር አሁን ኢምራን ፊት ለፊት ያስቀመጠው ስዕል አሰግድም ስዕሉ ስትሰግድ ፈጣሪን እያሰብክ ነው። ከስዕል ኋላ አይደለም፣ ከስዕል ኋላ መስገድ ያለ መስገድ አይደለም። ስዕሉ ፊት ለፊት ሆነ ትሰግዳለህ አሰግድም ነው። ለስዕሉ ፊት ለፊት ሆኜ ለፈጣሪ እሰግዳለሁ። ለፈጣሪ አይደለም ስዕሉ ጋር እኮ ለፈጣሪ የምትሰግደው ስዕሉ ፊት ለፊት ሆነ ነው። አዎ ስዕሉ ፊት ለፊት ሆኜ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ እኮ ስዕሉ ነው ግን ፊት ለፊት ያለው ስዕሉ ነው ፊት ለፊት ያለው። ቤተክርስቲያን አለ፣ በእኛ በቸርች አለ፣ ቸርች ውስጥ ደግሞ ስዕል አለ። በቃ አሁን ፋሶ ግን ለስዕሉ አይሰግድም። ፋሶ ግን ለስዕሉ አይሰግድም። እጅ ላይ ባይብል አለ እኔ ጋር
እኔ ጋር ይሄን አለኛ። እሺ ኦሪት ዘጸአት ምዕራፍ 20 ቁጥር 2 ጀምሮ እስቲ አንብብልኝ። አንዴ መጽሐፍ ቅዱስ ላምጣ። ትንሽ ደቂቃ ጠብቀኝ። ትንሽ ደቂቃ። ኧረ ኢምራን ያወጣላል እዚህ ጋር አለ። ኢምራን አለው ኖ ኦሪት ዘጸአት ያወጣል። ኢምራን የኔ ትናንትና በጣም ስናስተያየ ብዙ አይነት ኔጌቲቭ ነገሮች አሉ። ችግር የለም። እኔም ላምጣ። ቪዲዮ ክፈትና ታነበዋለህ። ኢትስ ኦኬ። እሺ ላምጣ። ትንሽ ጠብቅ። ምንም አይነት ግን ልዩነት የለውም። ኢምራን የያዘው መጽሐፍ ቅዱስ አፕሊኬሽንም ይሁን ሃርድ ኮፒም ይሁን የያዘው ቤተክርስቲያን ያሳተመችውን ነው እንጂ ለግሉ የያዘው ነገር የለም። እኔ እና እሱ ጋር ያለው ተለያየ ብለህ የምትናገረው ነገር ግን የለም። ፋሶ ግን እየሰማ ነው። ዳኒ እስከሚያወጣ ድረስ እሱ ያው ለስዕል ሰግዳለሁ ግን በስዕሉ ጀርባ ላለው ነው የምሰግደው እያለ ነው። ይሄ ምን ጋም ያለው ነገር ነው። አንተም ትሰግዳለህ ማለት ነው። ይኸውልህ የተለየ ነገር ስለመጣ ነው መስገዱን ያቆምከው አይደለም። ስዕሉ ሸተተኝ ሲል ስዕሉ አጠባ ሲባል ምናምን ነገር ይሄን ነገር ስትሰማ ደንግጠ ነው አልሰግድም ያልከው? ለአሁን ነው ያልከው እንጂ ከዚህ በፊት ሰግደ ነበር ማለት ነው። መቼ ድንጋጤ መታየው እንዴ አንተ? አልከኝ እኮ ለመጀመሪያ ጊዜ ነው ያየሁት ብለህ ደንግጫለሁ ብለህ። ያ ለመጀመሪያ ነው ያየሁት አልኩህ። ካው እሱ የመጀመሪያ ነው ግን ለስዕሉ እኮ ደንግጫለሁ አላልክም እንዴ? ያልከውን የደገምኩት እኮ ለመጀመሪያ ጊዜ ያየሁትን አላየሁትም ነው ያልኩት እኮ። ደንግጫለሁ ብላል። ከታች ያለው ኮሜንታሪዎችም እኛም ደንግጠናን እያሉ ነበር። ስለዚህ አሁን ዳኒ ካወጣ አብረን እናያለን። ከዳኒ ጋር ገድላቶችና ተአምራቶች የሚናገሩት ንግግር አለ፣ መጽሐፉ የሚናገረው ንግግር አለ። ከመጽሐፉ ጀርባ ላለው ነው የምሰግደው ያልከው። ከነጭራሹ ደግሞ ስዕል ፊት ለፊት አድርገህ መስገድ እንደሚፈቀድልህ እንደማይፈቀድልህ እስቲ ባይብል ላይ እናያለን። አረ አቡ ሂራ ደግሞ እኔ አንገብጋቢ ነገር አግኝቻለሁ፣ ደንግጫለሁኝ አሁን ማለት ነው። እሺ አብረን ዳኒ እንትን ነው። ቆይ ዳኒ መታገጥ ጠብቅ። ፋሱ ወይ ስማኝማ፣ የኢየሱስ ስም ማን ነው? አሁን ጠራው። ኢየሱስ ነው ስሙ። ግን እኮ መጽሐፋችሁ ላይ ሳነብ የኢየሱስ ስም ወሎ ነው አለኝ። ወሎ ነው የኢየሱስ ስም። ምን ላይ ስታነበው? እዚህ ጸሎተ ባርቶስ ላይ ሳነብ ማርያም ናት ያለችው። ማርያም ምን አለች? የኢየሱስ ስም ወሎ ነው። እሱን ለጻፈው ሰውዬ ነገሩ እንዴ ማርያም እኮ ናት ያለችው። ማርያም ዮሐንስ፣ ወንጌላዊ ዮሐንስ ነው የጻፈው። ማርያም አላለችም እሱ ላይ። ወላሂ ማርያም ነው ያለችው። ጸሐፊ ወንጌላዊ ዮሐንስ ነው። ላሳይክ። ለጸሐፊ ነው ግን ደስ ይላል። ይመች፣ ወላሂ ይመች። ለጸሐፊ ነገር እሺ። ይኸውማ አንብበው። ምንድን ነው የሚለው እዚህ ጋር? የቅቡ ክርስቶስ ድብቅ ስም ኮካታ መቶፊ መቆቤ አዶናዊ ይሃ ወሎ 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 የኢየሱስ ስም ነው ይላል። ፋሱ በኦሮምኛ ነው። በኦሮምኛ ወሎ ትርጉሙ ምንድን ነው? ስለዚህ ማርያም ኦሮምኛ ትችላለች ማለት ነው። የጸሐፊው ነው። መጽሐፊው ማለት ነው እኮ ነው። ወንጌላዊ ዮሐንስ የኢየሱስ ተማሪ ዮሐንስና ተናጋሪዋ ደግሞ ማርያም ናት። ማርያም ምን አለች? የኢየሱስ ስም ወሎ ነው አለች። ራሷ እናቱ ምን አለች? የኢየሱስ ስም ወሎ ነው አለች። ፋሱ አሁን ግራ የገባኝ ነገር አምላክህ ማለት ነው ወሎ ሆይ እባክህን ወሎ ያክስጸል ያስበሃል። የአምላክ ስም ወሎ ያ ወሎ ሎቱ ስፋት ኢምሮ የአብ ስምም ሆሪ ሆሪ ነው ይላል እዛው መጽሐፍ ላይ አይደል? ቆይ እሱ ላይ ይመጣል። እሱ ላይ ይመጣል። አንዴ እሱ ላይ ይመጣል። ረመዳን ችግር የለውም። ፋሶ ይሄ መጀመሪያ ጨርስማ። ኮሪም ማለት ወሊ መጥቻለሁ። አቡር ቆይ ዳኒ፣ ኧረ እሱ ከባድ ነገር ተገኘ እኮ ዳኒ። አልነበርክም እንዴ ዳኒ? ካልሰማ ወሎ የኢየሱስ ስም ነው ተባለ እኮ መጽሐፋችሁ። አልነበርኩም። ካልሰማህ አሁን እዚህ መጽሐፍ ሲነብ ምን ተገኘ መሰለህ? የኢየሱስ ስም ኢየሱስ ሳይሆን ወሎ ነው ስሙ። ሞቶቡና ቆቤ ማርያም ያለችው ወሎ ምን ላይ ነበር? አው እንደዛ የሚል አለ። ጎበዝ አንተ ታውቃለህ አንተ። እሺ አንድ ጊዜ ነው ላውራ። ቆይ ታውራላችሁ ሶስታችሁ አታውራ። ቆይ መጀመሪያ ፋሶ ይጨርስ፣ ከዛ ትቀጥያለሽ። ፋሶ ሰምተዋል? እኔም አውቃለሁ አለ። ስለዚህ ወሎ የአምላክ ስም ነው።
ምን ተሻለ? ወሎ አሁን አስበህ ወሎ ደግሞ ሞቶቤ ነው። ሞቶቤ እንዴት ነስ ትለዋለህ? ሞቶቤ አምላኬ ሞቶቤ ስትል መቆቢም አለ አዶናዊ አለ። ይሃ እባክህን ስትለው አስበሃል? ወረደ። እኔ ወንድሜ ሀቢቢ እኔን በጣም እኔ ምልክ ቆይ ኢየሩሳሌም ቆይ አንዴ ኢየሩሳሌም በተራ ልጁ ሄዳ ያያቸው ያጀማ ከበደው በቃ ማሻአላህ ብዙ ነገር ተምረሃል። ነገ ደግሞ እንዳቀርሽ በቃ የዛሬ ትምህርት ይበቃል። ነገ ደግሞ ና። እሺ ኢየሩሳሌም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ቤተሰብ ሰላም? ቆይ አንዴ ሁሉ ሰላም? ቆይ አንዴ ሁሉ ሰላም? እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔም ደግሞ አልሐምዱሊላህ ሰላም ነኝ። ሲሚኝማ ይገርምሻል መጽሐፍ ሳነብ ማለት ነው ምን አገኘሁ? የእግዚአብሔር ስም ካባ ነው። ካባና ሆሪ ሆሪ ነው የሚል አገኘሁ። ሆሪ ሆሪና ካባ የአምላክ ስም ነው። የእግዚአብሔር የኃያሉ እግዚአብሔር ስሙ ካባ ካባና ሆሪ ሆሪ ነው የሚል አገኘሁ። እውነት ነው? ኢየሩሳሌም የአምላክ ስም ካባ ነው። በራሳቸው ቋንቋ በራሳቸው አገላለጽ ሊገልጹት ይችላሉ። ግን እኔ በጣም ግራ የገባኝ ማለት ነው እኔ ግራ የገባኝ ደግሞ ይሄ ነው። ጸሎት ቤት ነው። ቆይ አንዴ እሱ ላይ መጣለን። አሁን እዚህ ጋር እንጨርስ። እዚህ ጋር ተመከች ማለት ይላል የእግዚአብሔር ስም ሆሪ 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 ድልዳ አሃዱ ለውላ ካባ ዲ አምላክ ስም ነው ይላል። ያው እዚህ ጋር ታዲያ አምላክ ስሙ ካባ ነው። ጸሎተ ባርቶስ ነው ያስከው። ጸሎተ ባርቶስ ነው አይደል ያስከው? አታውቀውም አንተ ስለማታውቀው አንቺ ንገረኝ። በቃ ንገረኝ። እሺ አንቺ ንገረኝ የምታውቂው ከሆነ ንገረኝ። ምንድነው እንደነገር የምፈልገው አንተ የአምላክ ስም ሆሪ ሆሪ ነው። ቆይ አንዴ ኢየሩሳሌም የአምላክ ስም ሆሪ ሆሪ ነው። አሁን ይኸውልህ ሰዎችን ማስተማር ሳይሆን ማላገጥ ነው ያስከው። እሺ ምን አላገጥኩ? ኢየሩሳሌም ምን አላገጥኩ? ንገረኝ። ማለት ያትቆጭኝ ወላሂ እኔ እኮ መጽሐፉ ይዤ ነው የማወራው። መች አላገጥኩኝ? ኢየሩሳሌም እስኪ ንገረኝ። ሆሪ እኮ ነው የሚለው አይደለም። ሆሪ ማላገጥ መስሎሽ ከሆነ መጽሐፍሽ ነው ያለ። ያው ሆሪ ይላል። ዲ ካባ ድልዳ ይላል። ያው መጽሐፉን ገዝቼው ስንት እንዳወጣው ብታቂ። እሺ እንዴት? እሺ ስለዚህ የአምላክ ስም ካባ ነው። የአምላክ ስም ካባ ነው። እሺ ቆይ ይሄን መልሽልኝ። የአምላክ ስም ካባ ነው። ይሄን ጨርሽ መጀመሪያ። ይሄን ጨርሽ። ይሄን አስረጅኛ መጀመሪያ። ለምን አስረዳለሁ? አንተ የራስን ቁርአን አትማርም እንዴ? እዛ ጋር የመሐመድን ተረት አትማርም እንዴ? እሺ ወደ ስድብ ገባሽ። ስድብ መሳደብ ጀማ አትሳደቢ። በኋላ ተይ ስድብ ጥሩ አይደለም። እሺ አንተ ቁጭ ብለህ እኮ እየተሳደብክ እኮ ነው። እነዚህ እኔ እኮ እንደዛ አልኩም። አንደኛው እየተወራ ያለው ስለ እግዚአብሔር አይደለም ስለ ማርያም ነው እየተወራ ያለው። እሺ አትቀላቅሽ። የእኛን የስላሴን መጽሐፍ የስላሴ ስዕል አድኖ ይዘክ እነዚህ ሽማግሌዎች ብለህ ስታላግጥ አንተ አይደብርህም? እሺ ቆይ ሽማግሌዎች ብያለሁ እኔ ቆይ ብያለሁ። አሁን ሽማግሌዎች ብያለሁ። አሁን መቼ ነው ያልኩት? መቼ ዛሬ ስለ ሽማግሌ ተወርቷል። 3 ሽማግሌዎች እዚህ ጋር ምናምን ትላለች። እንደዛ ከሆነ መጽሐፍሽ ነው አለው። የትናንትናው ከሆነ ያው የትናንትናው ያው እዚህ ጋር መጽሐፍ ላይ ያው 3 ሽማግሌዎች ያው ሽማግሌዎች መጽሐፍሽ ነው ያው 3 ሽማግሌዎች። አይሻ አታውቂም አንቺ ያው ቡም አይሻ። ቆይ ዝም ላግልሽ በደብ እዚህ ጋር ምንድን ነው የሚለው? ይፈልገውን ይበል። መጽሐፍሽ እኮ ታዲያ ስድብ አይደለም። መጽሐፍሽ እኮ ነው የሚለው። መጽሐፍሽ ነው ያው ትርጉሙን ንገረኛ። ትርጉሙን ንገረኛ። 3 ሽማግሌ ማለት ነው። እሺ እኔን ተኝና ለህዝብ አስተምሪ። አንድ ጊዜ ቆይ ኢምራን አንዴ ቆይ። ኢየሩሳሌም መጽሐፉ 3 ሽማግሌ ሲል ማላገጥ አይደለም። ኢምራን ግን 3 ሽማግሌ ሲል ማላገጥ ነው አይደለም። ትምህርት እንደዚህ አያስተምርም ሰው እኮ መጽሐፉ ይላል ብሎ ሲያሳይሽ ቆይ አንዴ መጽሐፉ ይላል ብሎ ሲያሳይሽ አይ ይችላል መብቱ ነው መጽሐፉ አልሽ። ኢምራን ግን ሲናገረው ኢምራን ሲያነበው ግን ማላገጥ ነው ባንቺ። ምን አይነት አስተሳሰብ ነው ያለሽ? ስማኝ እኔ አሁን የእናንተ መጽሐፍ ይዤ ማለት ነው እንደፈለኩ አልናገርም። ለምን እናንተ የምትረዱበት ቤተክርስቲያናችሁ የምታስተምርበት የራሳችሁ አስተምሮ ይኖራቸዋል እኮ አስተምሮቱ እንደዚህ ነው ብለሽ መመለስ ነው። አሁን ኢምራን ይሄን ስዕል አምጥቶ ፊት ለፊት 3 ሽማግሌዎች ብሎ ሲናገር አይ አታላቅጥ በእምነታችን ሳይሆን 3 ሽማግሌዎች እኮ ብለሽ ማስረዳት ትችላለሽ ስለ ሽማግሌዎቹ። እሱ ግን የተጻፈውን አነበበ። የተጻፈውን ማንበቡ ደግሞ አንቺ ሊያናልሽ አይገባም፣ ወይም አላገጥክ መባል አይገባም። እኛ አምነን ተቀበለን አይደል? እንስገድ እኮ ማስረዳት ትችላለሽ። አሁን ስለ 3 ሽማግሌ አሁን እዚህ ጋር ስላሉ 3 ሽማግሌዎች እነዚህ አምላክ ናቸው። እኛ ተቀብለናል አይደል? አምላክ ነው ብለን መቀበል እኮ አይደል? እነዚህ 3 ሽማግሌዎች አምላክ ናቸው ወይ ነው? አምላክ ናቸው። አምላክ እንደዚህ 3 ሽማግሌ ነው። እዚህ ጋር ፎቶ ስዕሉ እንዳለ እንደዛ ነው አንቺ አምላክ የምትዩ? እኔ በፈለኩት መንገድ ልቀበለው። መቀበልሽ እኮ አምላክ የምትዩ ነው። 3 ሽማግሌዎች ናቸው ወይ ነው? 3 ሽማግሌዎች ናቸው አምላክ የምትዩ? ለነዚህ ነው የምትሰግጂው?
አዎ እሰግዳለሁኝ። እኔ ለጻድቃን ለሰማዕታት ለሁሉም እሰግዳለሁ። ክብር ለሚገባው ክብር። አንተ እኮ ለሰው ማን ነው ሰገጃለህ? ሰው ቤት ታሸረግዳለህ፣ ትሰግዳለህ እኮ አንተ ሰው ቤት። ኧረ ቆይ እኛ ባለስልጣን ጋር ሄደው ጎንበስ ቀና ብለህ ሰላም እሱን ጠይቂዋ። እሱን ጠይቂው። ራሱን ሄዶ ለሰው የሚሰግደውን ሰው ሄደሽ ጠይቂው። እኛ ለፈጠረ ለአላህ ብቻ ነው የምንሰግደው። ቆይ አንዴ ኢየሩሳሌም፣ ኧረ ቆይ ኢየሩሳሌም አንዴ የለም። እኛ ሙስሊሞች ከአላህ ውጪ ለማንም አንሰግድም፣ ለማንም አናጎበድድም። ሰላም እንላለን። እጃችንን ሰጥተው ነው ሰላም እንለው። አንገታችን ራሱ ነቅነቅ አላደርገው ከአላህ ውጪ ማለት። እናንተ ለምን መሰላችሁ? አላህችሁ ለሰው ትህትናና ፍቅርን ክብርን ስላላስተማራችሁ ነው። ለሰው አንሰግድም። እኛ ስላስተማረን ምን ሰግደው ለሱ ብቻ ነው። እሺ ቆይ አንድ ጊዜ ባይብል እጅሽ ላይ አለ? ስግደት ይልክ ሁለት አይነት አለ። ቆይ አይደለም። አንዴ እጅሽ ላይ መጽሐፍ ቅዱስ አለ ወይ ነው? እስቲ ቆይ እጅሽ ላይ መጽሐፍ ቅዱስ አለ? አለ። እሺ ኦሪት ዘጸአት ምዕራፍ 20 ቁጥር 2 ላይ ክፈች። ቀደም ዳኒን ክፈት ብየው ነበረ። አንብቢ እስቲ አንብቢ። እስቲ ኢምራን ክፈትላትና ታንብብ እስቲ። ዘዳግም ኦሪት ዘጸአት ምዕራፍ 20 ቁጥር 2 እኔ አሁን ይኸውልህ ከእናንተ ጋር ልማማር ወይ አንዴ ኢየሩስ ጋር አይደለም። አንዴ ቆይ መጽሐፍ ይከፈትና ታነቢያለሽ። አንቺ ችግርሽ ከግለሰቦች ጋር ነው። መጽሐፉ ቆይ አንዴ ራስ ታነቢያለሽ። አሁን ለማርያም ትሰግዳለህ ወይ ብሎ ጠየቀው እኮ ቆይ አሁን ይሄን አንብቢ እስቲ። አንዴ ኦሪት ዘጸአት ከአንድ ጀምሮ አንብቢ እስቲ። ምንድን ነው የሚለው? አንብበልኝ። አይታይም። አይታየሽም? አዎ አንብበው። አንቺ እንድታነቢው ስለፈለኩ ነው። ይኸው እዚህ ጋር እኮ በሰማይም ካለው በሰማይም በታችም ካለው በምድርም ካለው ከምድርም በታች ካለው ውሃም ከሆነ ምንድነው የሚለው? ነገርም ከሆነ ማንኛቸውም አትስገድ። አውቀዋለሁ ይሄንን አትስገድላቸው። አዎ እሱ ማለት ምን ማለት ነው ታውቃለህ? ኦሪት ዘጸአት ከምዕራፍ 1 ጀምሮ ወደ ታች አድርግልኝ። አንዴ ቆይ ላንብብልሽና ከዛ ቆይ ኢየሩሳሌም አንዴ ላንብብና ታብራሪዋለሽ። ከግብጽ ምድር ባርነት ያወጣችሁ እግዚአብሔር ነኝ፣ ከኔ በቀር ሌሎች አማልክቶች አይሆኑላችሁ አለ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል አዳምጪኝ። የማናቸውንም ምሳሌ የተቀረጸውን ምስል በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር እንግዲህ በሰማይ ወይም በምድር ከምድር በታች ባሉ በእነዚህ ነገሮች ላይ የማናቸውንም ምሳሌ አለ። ምሳሌ እከሌ ይሄን ይመስላል፣ እከሌ ይሄን ይመስላል። የተቀረጸውንም ምስል የሚባል ነገር ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው አለ። ማን አዞሽ ነው አንቺ ለስዕል የምትሰግጂው? መጽሐፉ ከከለከለሽ ማለት ግን እሱ ማለት ግን አዳምጠኝ፣ ለመላእክት ለጻድቃን ለሰማዕታት አይደለም የተገለጸው። በላይ በሰማይ ያለው ማን ነው? በሰማይ ያለው ማን ነው? እኮ በሰማይ ያለው ማን ነው እኮ? ልጨርስልህ፣ አዳምጠኝ። በሰማይ ለጨረቃ አትሰግድም። ለምሳሌ እሺ፣ ስንት ነገር አለ። እሺ፣ በምድር ላይ ደግሞ ምን አለ? እንስሳ አለ። ጣዖቶች በጣዖት በቅርጻ ቅርጽ ሰርቶ በጣዖት የሚያመልኩ አሉ። እሺ የማናቸውን ምሳሌ ነው? ማናቸውን የሚል አማርኛ ታውቂ? ምሳሌ ማለት ይኸውልህ፣ የማናቸውን ምሳሌ ማለት እናንተ እንደተረዳችሁት አይደለም። የማናቸው ምሳሌ ማለት በጣዖት ከአምላክ ውጪ ለጣዖት ለማንኛቸውም ለጣዖት እነዚህ የገብርኤል ስዕል ከአምላክ ውጪ አይደለም። እነሱ የክብር ገብርኤል አምላክ ነው፣ ይሰገድላቸዋል። ገብርኤል አምላክ ነው። አዳምጠኝ፣ እሺ አዳምጠኝ። የአምልኮና የክብር ስግደት አለ፣ ይለያያል። እሺ እኛ ለጻድቃን ለሰማዕታት ስለሚያማልዱን ከአምላካችን ጋር ስለሚያስታርቁን የክብር ስግደት እንሰግድላቸዋለን። ለማን ነው የሰገድሽ ያለሽው? አምላካችን ደግሞ ለማን ነው የሰገድሽ ያለሽው? ለመላእክቶች። ለመላእክቶች ምንድን ነው የምትሰግጂው? የክብር ስግደት ለመላእክቶች ሄኖክ አንድ ጊዜ ሄኖክ ሚት አድርግ። እኔ ጥያቄ እንዲገባት ነው መጀመሪያ። አንተ ሚት አድርግ እስኪ። ለመላእክቶች ምንድን ነው የሰገድሽ ያለሽ? መላእክቶችን በአካል አግኝተሻቸው ለስዕል ነው የምትሰግጂው? ሄኖክ ሚት ማድረግ ትችላለህ? ለመላእክቶች ምንድን ነው የሰገድሽው? መላእክቶችን በአካል አግኝተሻቸው ነው? የክብር ስግደት መላእክቶችን በአካል አግኝተሻቸው ነው በክብር ስግደት የሰገድሽላቸው? ለምን አገኛቸዋለሁ? ለምን እኮ ምንድን ነው ያገኘሽው? አንቺ ያገኘሽው ምንድን ነው? እኔ ምንም ላገኘ የክብር ስግደት እሰግዳለሁ አልኩ። ምንም ላገኘ አይደለም። ለመላእክቶች እሰግዳለሁ አልሽ፣ በአካል አገኘሻቸው ስልሽ አላገኘኋቸውም አልሽ እኮ። ለምንድን ነው የሰገድሽው? አሁን ለስዕል ነው አይደል? አዎ
እኮ በቃ ለስዕል ነው የሰገድሽው፣ ለመልአክ ነው የሰገድሽው? እኛ እኮ ይኸውልህ፣ እኛ ለተደረገልን ነገር እንሰግዳለን። እኛ ለተደረገላችሁ ሌላ ፖይንት ነው። ተደረገን አልተደረገን ሌላ ፖይንት ነው። እሱን አይደለም የሚጠየቀው። መደረግ ያለ መደረግ አዳምጪ። የማናቸውንም ምሳሌ የተቀረጸውን ምስል አንተ አታድርግ አለ። አትስገድላቸው፣ አታምልካቸው ማለት አትስገድላቸው ብሎ ነው የከለከለው። የክብር ስግደት ማይገባኝ እንዴ? ካላስረዳሽ እንዴት ይገባኛል? ለስዕል እየሰገድሽ ለመልአክ ነው የምሰግደው እያልሽ እንዴት ነው የሚገባኝ እኮ? አንተ ኦርቶዶክስ አሁን አንዴ ልግባና ኢየሩሳሌም መሀል ላይ ቆይ አንዴ፣ ዋናው መጀመሪያ ቆይ አንዴ መሀል ላይ ልግባ። ፕሊስ አዳምጪኝ። በጣም ጀግና ነሽ ኢየሩሳሌም፣ አጨብጭቤያለሁ። ለምን መሰለሽ? ከላይ ያሉት ወገኖቻችን ምሳሌ ቅድሙ ልጅ እኔ ለስዕል አልሰግድም፣ በአንቺ ግን ለስዕል እንደምትሰግጂ አምነሻል። ስለዚህ ኦርቶዶክሳውያን ያው እንዳመኑት ራሳቸው እንደተናገሩት ለስዕል ይሰግዳሉ። ለስዕል ሰግደሽ አሁን ቆይ ወደ ሁለተኛው ጥያቄ እንምጣና ስዕሎቹ ያወራሉ ወይስ አያወሩ? ሄሎ መልስ እየጠበኩ ነው። ያወራሉ ብለን እኛ አውርተናል። እኛ ይኸውልህ አንደኛ ነገር ይኸውልህ እኔ አዳምጠኝ። ስለዚህ አያወሩም በእኛ ቆይ እኔ አንዴ ልጨርስ። በመጀመሪያ እኛ የክብር ስግደት እንሰግድላቸዋለን። ላመንበት ለእምነታችን ማለት ነው። የክብር ስግደት እንሰግዳለን። የአምልኮ ስግደት ለፈጣሪያችን እንሰግዳለን። ከዛ ውጪ ማለት ነው ሌላ ነገር ውስጥ መግባት አንፈልግም። እኔ በመጀመሪያ ደረጃ እኔ እነሱ ተቀብያለሁ። ኢየሩሳሌም ተቀብያለሁ። አመሰግናለሁ። አሁን ወደ ማመጤ አታምልጪ፣ ተመለሽና ስዕሎች ያወራሉ ወይስ አያወሩም? አመሰግናለሁ። መልስ ተመልሶኛ ስዕሎች ያወራሉ ወይስ አያወሩም? እሺ አመልሽልኛ። አንሰግድለትም ብልክም አለልኝ። ስዕሎቹ ያወራሉ። ይገርምሻል። ሽንኩርት ይሸታቸዋል ስዕሎቹ። ኢየሩሳሌም ሽንኩርት ይሸታቸዋል ስዕሎቹ። እጃቸውን ግንባቸው ያገው ያወራሉ። ኢቭን ጦርነት ይዋጋሉ ስዕሎቹ። አሰጀላከ ስዕሎቹ ሊዋጉም ይችላሉ። እሺ ሽንኩርት ይሸታቸዋል። እሺ ሽንኩርት ይሸታቸዋል። የሰማዕታት ይሸተናል። ሸተተን ብሎ አላሉም። አይ ብለዋል። ያው እዚህ ጋር ብለዋል። ና አታቂ መጽሐፍ ብለዋል። እስከ ቢዩ እንደዛ ከሆነ ብለዋል። ኢየሩሳሌም ብለዋል። ስዕሎቹ ምን አሉ መሰለሽ? ሽንኩርት ሸተተን ብለዋል። እስከ ቢዩ አንዴ ምሳሌ የማርያም ስዕል ምን አለ? ሽንኩርት ይሸተተኛል። እስከ ቢዩ አይሻ መጽሐፉን አልነገሩሽም። ቤተክርስቲያን ላይ በትክክል አላስተማሩሽም። እስከ ቢባት አንዴ ኢየሩሳሌም አንብቢያት አንዴ። ይገርማቸዋል። ስዕሎቹ ሽንኩርት ይሸታቸዋል። እጃቸውን ያንቀሳቀሳሉ። ጦርነት ይዋጋሉ። አድዋ ተዋግተዋል ስዕሎቹ። እነዚህ ስዕሎች እየሄዱ እንደዚህ ይዋጋሉ። ኢየሩሳሌም የት ገባሽ? ወዳጄ? ሚውት አንሻ። ሚውት እኮ ማሳት አሁን ሚውት አድርገሽ ለማርስ ሚውት አድርገሽ ከስር ያለችውን ንኪያት። እሺ አንብቢያት። ምንድን የምትለው ምንድን ነው? አሁን ሚውት አድርገሻል። እስኪ ሚውት ያክሽራሽ ራስሽ ነሽ። አልነካነሽም ደግሞ አረጉኝ እንዳትዪ በኋላ። እሺ ቀጥይ። እሺ እሱ ያስከው መጽሐፍ ምንድን ነው? መጽሐፉ ያው ገድለ ክርስቶስ ሰምራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው መጽሐፉ ያው አሳታሚ እዚህ ጋር አለ። ኦርቶዶክስ ተዋሕዶ ቤተክርስቲያን እሺ እኔ አሁን ገድለ ክርስቶስ ስለሌለኝ እኔ እጄ ላይ እኔ አሁን እሱ መጽሐፍ አላምንህም አንተ። እሺ አንብቢውና ከዛ አንቺ ደግሞ ታመጫዋለሽ። ችግር የለውም። አንብቢውና ታመጫዋለሽ። አንብቢና ይሄን ከዛ ደግሞ አንቺ ገዝተሽ ትመጫለሽ። አንቺ ማስረጃ ከሌለሽ እኮ እኔ ትክክል ማለት አይደለም። ያው እኔ መጽሐፉን ይዤ የማወራሽ እስከ እንደሚቢያት አንዴ ቢሉም ደግሞ እሺ አንብቢው መጀመሪያ፣ ከዛ ትቀጥያለሽ። እስኪ አንብቢያት። አይታይም። አንብቢው። እሺ እናታችን ክርስቶስ ሰምራ እንዲህ አለች። ይህ ሽንኩርት ከበላ በኋላ ቤተክርስቲያን ገባሁ። ከዚያም የእመቤታችን ስዕል ስትሳለም የብርሃን እናቱ የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛል፣ ወደኋላ ተመለሺ አለቻት። የማርያም ስዕል እጇን ግንባሯ ላይ አድርጋ ወደኋላ ሂጂ ሸቶኛል ሽንኩርት አለቻት ይላል። ብትላት ታዲያ ምን ይደንቃል? ቅድም አንቺ ምን አልሽኝ? ሸተተን ያሉ የሉም ብለሻል። ስለዚህ ሸታቸው አይደለ? ሽንኩርት ሸታቸው አይደለ? መልሽልኛ። አዎ በይኝ። ሽንኩርት ሸታቸው መጀመሪያ ጥያቄ መልሽልኛ። አዳምጠኝ። ጥያቄው ምን ይደንቃል? በቃ አመሰግናለሁ። ሸታት ምን ይደንቃል? አመሰግናለሁ። ይደንቃል። በጣም ይደንቃል። አንድ ላቋርጥሽ መሀል ላይ እሺ፣ ጨርሻው። እሺ ላውራ አንዴ። ክርስቶስ ሰምራ አይደለ?
ክርስቶስ አምራ ሰው ነች። ምን ይደንቃል? ግን እኮ ሸተተኝ ያለችው የድንግል ማርያም ስዕል እኮ ነው። አየሽ፣ አልገባሽም ራሱ ማርያም ስዕል ብትል ምን ይደንቅሃል አንተ? ቅድም ታዲያ ለምን አይደለም ለምን አሸተችው ማለሽ? ስለዚህ ቃል በቃ መልሽልኝ። ስዕሎችን እኮ ይሸታቸዋል። ሸታቸውም ባይሸታቸውም ቢያወሩም ስለዚህ ይሸታቸዋል። ይሸታቸዋል በእኛ እንደዛ ከሆነ አንተ ቆይ ምንድን ነው የሚያስደንቅህ? ኢየሩሳሌም ላስታውስሽ ቅድም ምን አልሽኝ? ስዕሎቹ አይሸታቸውም ሽንኩርት አልሽኝ። እኔ ደግሞ ኢቭን ያወራሉ አልኩሽ። ማስረጃ አቅርባለሁ። አሁን እመኝልኝ፣ ስዕሎቹ ሽንኩርት ይሸታቸዋል ወይስ አይሸታቸውም? እኔ የምታሳዝነኝ አንተ ነህ። መልሽልኝ ነው ጥያቄ ነው። ታሳዝነኛለህ በእውነት። አመሰግናለሁ የኔ አዛኝ እሺ፣ የሚያሳዝነው የሚያወራ ሽንኩርት የሚሸተው ስዕል የሚያመልክ አካል ነው። ቅድም እኮ እንዳመንሽ ስዕሎቹ አንቺ የምታሳዝኝ ወላሂ አንቺ የምታሳዝኝ። አሁን ጥያቄያችን መልሽ። ለመጨረሻ ጊዜ ስዕሎቹ ሽንኩርት ይሸታቸዋል ወይስ አይሸታቸውም? ሳታስበው ኦርቶዶክስ ልትሆን ነው አንተ። እጅ ስዕል ላመልክ በህይወት እያለሁ ስዕል ላመልክ መቼም አላደርገውም። ወላሂ አላመልክም። ወላሂ ወደድሽም ጠላሽም አንቺ ኢየሩሳሌም አንቺ ራሱ ውስጥሽ ያውቀዋል። ግደኝ መቼም ለዚህ ተመልካ። አሁን እኮ አልሻት አንቺ ምን አልሽኝ? አንቺ አሁን ምንድን ነው ያልሽው? ሂደህ ታመልካለህ እኮ አልሽኝ። አልሰማችሁም? ኦርቶዶክስ ነህ ስዕል ታመልካለህ ብለሽኛል። ስለዚህ ስዕል አምላኪ እንደሆን አምነሻል። ማሻአላህ አለይኪ። ስለዚህ ወገናችን ኢየሩሳሌም ስዕል አምላኪ እንደሆንሽ አምነሻል። አሁን ጥያቄያችንን መልሽልኝ።